ጆርጅ ማሪዮ ቤርጎሊዮ በአርጀንቲና ቦነስ አይረስ እንደ አውሮፓውያን አቆጣጠር በታህሳስ 17 1936 ተወለደ። ከአምስት ልጆች መካከልም ለወላጆቹ የበኩር ልጅ ነው። ቤርጎሊዮ ያደገው ባህልና ወግ አጥባቂ በሆነ ቤተሰብ ውስጥ ነበር። ወላጆቹ የጣሊያን ስደተኞች ሲሆኑ ጠንካራ እምነትና ማህበራዊ እሴቶችን አስርጸውበታል። ገና በለጋ እድሜው ቤርጎሊዮ ክፉኛ በሳምባ በሽታ ታሞ ከሞት እንደተረፈ ይነገራል። ይህ የሳምባ በሽታ ታዲያ ህይወት ዘመኑን በሙሉ ሲከተለው ኖሯል። ቀደም ብሎ ከፍ ላለ ዓላማ እንዲያገለግል ጥሪውን ከማወቁ በፊት ጆርጅ ኬሚስትሪን በማጥናት የኬሚስትሪ ባለሙያ ለመሆን በቅቷል። ጆርጅ ኬሚስትሪን ካጠና በኋላ መለኮታዊ ጥሪ እንደተሰማው ይናገራል። ወደ ሴሚናሪ ገብቶም በፈረንጆቹ 1969 ቄስ ሆኖ ተሾሟል። የጆርጅ የመጀመሪያ የአገልግሎት ዓመታት ለማህበራዊ ፍትህ ጥልቅ ቁርኝትና የተገለሉትን በማገልገል ያለፈ ነበር። በመቀጠልም ጆርጅ ፍልስፍናና ስነ ጽሑፍን እንዲሁም ስነ ልቦናን አጠና። ጆርጅ ቤርጎሊዮ በፈረንጆቹ ከ1973 እስከ 1979 በአርጀንቲና የኢየሱሳውያን ጠቅላላ ግዛት የበላይ ሆኖ ተሾሞ ነበር። እንደ አውሮፓውያን አቆጣጠር በ1998ም የቦነስ አይረስ ሊቀ ጳጳስ ለመሆን በቅተዋል። የተቸገሩትን በመደገፍና በትህትናቸው የሚታወቁት የአሁኑ የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በመታወቂያ ስማቸው ጆርጅ ማሪዮ ቤርጎሊዮ በመጋቢት 13 2013 የህይወታቸው አዲስ ምዕራፍ ተጀመረ። ጆርጅ ርዕሰ ሊቃነ ጳጳሳት ፍራንሲስ ሆነው ተሰየሙ። የመጀመሪያ የላቲን አሜሪካ የኢየሱሳውያን ጳጳስም ሆኑ። ለአሲሲው ቅዱስ ፍራንሲስ ክብር ሲሉም ፍራንሲስ የሚለውን ስም መረጡ። ገና ወደ ጵጵስናው ሲመጡ ጀምሮ ነገሮችን በተለየ መልኩ እንደሚተገብሩ ይናገሩ ነበር። እንደ አውሮፓውያን አቆጣጠር በህዳር 13 2013 ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለው ታዩ። ቀለል ያለ ነጭ መጎናጸፊያ ለብሰው ነበር። ለጵጵስና የመረጡት ስም በ13ኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩትን የቅዱስ ፍራንሲስ አሲስን ስም ነበር። ጆርጅ ማርጎሪዮ ሊቃነ ጳጳስ ፍራንሲስ ተብለው ተቀቡ። ብዙዎች የተበለጨለጨ ነገር እንደማይወዱ ከልክ ያለፈ ድግስ ምቾት እንደማይሰጣቸው ይመሰክሩላቸዋል። ሰው የሚል ነገር የሚመርጡት ሊቀ ጳጳስ ፍራንሲስ ወደ ነዳያን አብዝተው እንደሚቀርቡ ይነገራል። ቀለል ያለ የህይወት ዘይቤ የሚከተሉት ሊቀ ጳጳስ ፖፕ ፍራንሲስ ከ1.2 ቢሊዮን ለሚልቁ ምዕመኖች ምሳሌ ለመሆን ሞክረዋል። ለድሆች የምትቆም ኩርምት ያለች ቤተክርስቲያን እንዴት እንደምትማርከኝ በሚለው አነጋገራቸውም ይታወቃሉ። ርዕሰ ሊቃነ ጳጳስ ፍራንሲስ ወግ አጥባቂም ናቸው። ልክ እንደ ሊቀ ጳጳስ ዳግማዊ ጆን ፖል በአንዳንድ ጉዳዮች ላይ የማያወላውል አቋም አላቸው። ለምሳሌ በሐኪም እርዳታ በፍቃድ የሚፈጸም ሞትና ጽንስ ማቋረጥን በመቃወም ጽኑ አቋም አላቸው። ሴት ቀሳውስት ጳጳስ ሆነው ሊሾሙ አይገባም የሚል አቋምም ያላቸው ርዕሰ ሊቃነ ጳጳስ ፍራንሲስ የእርግዝና መከላከያ መጠቀምንም ያወግዛሉ። በፊሊፒንስ በተዘጋጀ መድረክ ላይ በአንድ ወቅት ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነው ሲሉ ተደምጠዋል። ሊቀ ጳጳስ ፍራንሲስ 140 ካርዲናሎችን ከዚህ ቀደም ባልተለመደ ሁኔታ ከአውሮፓ ውጪ ከሆኑ ሀገራት ሾመዋል። የድሆች አባት የሚባሉት ሊቀ ጳጳስ ፖፕ ፍራንሲስ ለበርካታ ሳምንታት በጽኑ ሁኔታ ታመው ሆስፒታል የሰነበቱ ሲሆን ከሳምንት በፊት ነበር አገግመው ወደ መኖሪያቸው የተመለሱት። ፖፕ ፍራንሲስ ለወራት በሕክምና ላይ በነበሩበት ጊዜ ከአደባባይ ርቀው ከቆዩ በኋላ እሁድ ዕለት በተከበረው የትንሳኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመናን በአካል ተገኝተው የትንሳኤ በዓል መልእክትን አስተላልፈው ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 2017 ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ ማረፋቸውን የካቶሊክ ቤተክርስቲያን አስታውቃለች። ብፁዕነታቸው ካርዲናል ፋረል የተወደዳችሁ ወንድሞችና እህቶች የቅዱስ አባታችን ፍራንሲስ ሞትን በጥልቀት ሐዘን አሳውቃለሁ ሲሉ የጳጳሱን ህልፈት ይፋ አድርገዋል። ወደ ጵጵስናው መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጎሊዮ በመባል ይታወቁ የነበሩት የ88 ዓመቱ ፍራንሲስ ቀዳሚያቸው ፖፕ ቤኔዲክት 16ኛ መንበራቸውን መልቀቃቸውን ተከትሎ ነበር እንደ አውሮፓውያን አቆጣጠር በመጋቢት 2013 የካቶሊክ ቤተክርስቲያንን እንዲመሩ የተመረጡት። ጠቅላይ ሚኒስትር አብይ አህመድ በሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ህልፈት የተሰማቸውን ሐዘን ገልጸዋል። የኢትዮጵያ ካቶሊካዊት ቤተክርስቲያንን ባወጣችው የሐዘን መግለጫ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውንና በዚህም ቤተክርስቲያኗ የተሰማትን ሐዘን ገልጻለች። Con profondo dolore devo annunciare la morte del nostro Santo Padre Francesco.